ከሄርሜላ ጋር ደግሞ እጅና ጓንት ነሽ አንቺ። ይሁንሽ። ስለዚህ ይሄ ነገር ታውቂያለሽ ማለት ነው። ለወንድሜ ስል ማለት ነው ከሄርሜላ ጋር አይደለም በጣም ጥብቅም ነው። ጠላት እንኳን ወዳጅ ሊሆን ይችላል። ስለዚህ አሁን ጠላትም ሁኚ ወዳጅም ሁኚ እሱ እኛን አይመለከተም። አሁን የምንፈልገው አብርሃምን ነው። አብርሃምን ፈለከው አይደለም ወይ? ፈለከው አይደለም? ውስጥ ገብተና በደንብ ፈልገው ወይ ገብተህ ፈልገህ ካጣኸው በኋላ እኛ ምን እናድርግ ነው? እሺ የለም እሺ እኛ ጋር ስላለ ነው እኮ ባይኖር ኖሮ እንደዚህ አትወሩ ነበር። አይፋ እንደዛ አይደለም። እዚህ ቤት ውስጥ አይደለም ማለት እናንተ አታውቁም ማለት አይደለም። እዚህ ካልሆነ ሰላም። እውነት ለመናገር ማሩቴ በዚህ ሰዓት ቪዲዮ ሰራለሁ ብዬ አስቤ አልነበረም። እንግዲህ ሩታ ታውቂያለሽ፣ ሁሉ ነገር ታውቂያለሽ። አሁን አንቺ ብዙዬና ዴቭን በዚህ ልክ ከፍ ዝቅ አድርገህ አንተ ኤፍሬም የምትባል የሆንክ ግንፉ ማለት ነው። የወንድ አቋም የሌለ ሴታ ሴት ምንድን ነው አድርግ የምትሉ? ወንድምህ እኮ ነው። አንተ እህትህ አይደለች እንዴ? ምን ክብር የለህም እንዴ? እንዲህ የምር ክብር የለውም። የምር ቤተሰብ እስካሁን አልተሻለኝም። እሺ ጸሎት አድርጉልኝ እስኪ፣ ራሴን እያመመኝ ነው። ጌታ ደግሞ ጆሮ የሚያመው ነገርስ በሁለት ጆሮአችሁ የአዲሱ ጉንፋን ይሁን ምን ይሁን አላውቅምና እና ማሮቼ እንግዲህ ሄርሜላ የሄደችው አንቺ አይገባሽም እንጂ ሄርሜላ የሄደችው ሄርሜላ ሄዳ አብርሽ ሄደው ሚስቱ ጋር ነው ማለት ሄርሜላ ሚስቱ የሄርሜላ ቤት አታውቂም እንዴ? ምን ነው ሄርሜላ ቤት ነበር ትመጣላችሁ ተብሎ የነበረው። አሁን አንቺ ነብዙ ቤት ምን አመጣሽ? ምን አቅለፈለፈሽ በዚህ ሰዓት ማለት ነው? ምክንያቱም እንትኑ አይደለማ ገብቶሻል ማለት አንቺ የምታስቢውና ሌላው የሚያስበው ልገሉት ነው ልጁ ወይስ ምንድነው? አላማችሁ እኮ አልገባንም። የምሬ ነው። ያ አላማችሁ ጭራሽ ሊገባን አልቻለም። አንተ እንቀሳቀስ እንዴ ሲጀመር እኔ ራሴ እኮ ገና መግባቴ ነው። ገና ቁጭም ሳል ነው ደግሞ እንደገጠመኝ ይመጣል። ለነጋስ ነገር ሲጀመር የመጣችሁት እናንተ እኮ መገጣጠማችን አሪፍ ነው። ጉርቡዚ ካላንተ መቼ እንቀሳቀሳል? አንተ ሳታዘው ወይ አንተ ሳሂድ ሳትለው አብረን ይሄዳል። አሁን የለም። የት ነው ማለት ነው? ሙዲ ያስከኑ ዴቫም ሙዲ መያዙ ምናምን ሳይሆን ያው ተራሳችሁ ሙድ የምትይዙ ነው የሚመስለው እነ ዴቭ ምናምን ማለት ነው። ምን ነው እነ ሄርሜላ ጋር አይደል እንዴ ቪዲዮ ተሰራኩ አያቸው አይደል እንዴ? ምን ነው አትሄዱም እንዴ ሄርሜላ ጋር ማለት የሚድንበት ቦታ ነው የሄደው እንዴ? አይገባሽም እንዴ ሩታ? ምንድነው አንቺ ወተት ነጭ ነው መባል አለብሽ? በቃ ነገ ትበጥብጫለሽ እኮ ሄርሜላ ቤት ሄደሽ ባሌን አምጪ ብለሽ ነው ጎሮሯን የምትይዣት። ብቻ ግን ሁሉም ነገር ከተወራ ሆድ ይፍጀው የሚባል ታሪክ አለ እና የእናንተን ነገር ሆድ ይፍጀው። ግን ልጁ ምን እንድታረጉ ዘልዝላችሁ ልትበሉት ነው ወይስ ለቅርጫ ልታስረክቡት ነው? ምንም ነገር እኮ አልገባንም። የምሪ ነው ጭራሽ የሚገባን ነገር አይደለም። የእናንተ ሁኔታ ስትራቴጂያችሁ ራሱ ማይጋድ በጣም ከባድ ናችሁ። ጌታን እንዲህ ሰው በዚህ ልክ እንዴት እኔ በጣም ነው የምታሰቅኝ። ባይዘሩታ ማለት የበፊቱ ሰው የሚወዳት ወኔዋ ምናምን የለም። በቃ ታገፏል። አሁን ወኔው ሄርሜላ ጋር ነው ያለው። እንደዛ ብላ ስማ እግሩ ስማ ምን ብላ አጣጥባ አስተኝታ እኔ በሄርሜላ ነው የዛጉት ጌታ እና ወንድም ይልቃቁት በቃ ራሱ ይሁንበት። ወይም ደግሞ ጤነኛም እንኳን ሰው የለም እኮ አሁን ጤነኛ ብለን የምንላቸው እነ ቡዜ እነ ዴቭ ራሱ ያው አሻሼ ገዳይ እያሉ ነው የሚደግፉት እነሱን ነው እንዴ። ቆፍጥና አትሉም እንዴ? ፋራ ምድረስ ሰገጤ በሙሉ ማለት ነው እንዴ። የምሬ ነው ያናድዳሉ። ነገረ ስራቸው በጣም ነው የሚያናድደው። ጌታ እንዴ በዚህ ልክ እንዴት በቃ አብርሃም የሚድንበት ቦታ ነው የሄደው ማለት ሄርሜላ ቤት ሄርሜላ ለምን ፈራችኋት? ሄርሜላ ቤት ለምን አልሄዳችሁም? አንተ ኤፍሬም እና ሩታ ማለት ነው። በዚህ ልክ የምታስፈራነች እንደ ሄርሜላ አይገባኝም ማለት ብቻ ግን ይመቻት። በቃ ባሏን የያዘችው ትፈልጊያለሽ። በቃ እስከ መጨረሻው ትፈልጉታላችሁ። ጌታ ወይ ድረስ ግዴታ ከእናንተ ጋር መጨቃጨቅ ስለማልፈልግ ነው። ስራ አለኝ፣ ቢዚ ነኝ። እናንተ ደግሞ አይ ቲንክ ስራ ፈታችኋል መሰለኝ። የሁለቱ ትዳር ላይ እየገባችሁ ነው። ስራ መፍታታችን አንተ አትነግረንም በመጀመሪያ ደረጃ። ይሄ ስልባቦት የሆነ ልጅ እንደው አንቺ አቅቶች ነው ብዙዬ እንደው በጥፊ አታጠናግሪውም ነበር? ጌታ ወይ ድረስ ማለት የጡንቻ ልሻ አንዴ በጥፊ ብትይው እኮ በቃ ወተት ላይ ያለ ስልባቦት ታውቃላችሁ።
በቃ እንትን ገና ሳታዋጡት የሚበጣጠስ ይሄ የሩታ ወንድም ተብዬ እንደዛ ነው። እንዴት አባቱ እንደሚያስጠሉኝ በነገራችን ላይ የሰው ክብር የሌላቸው ታላቅ ነው ታናሽ ነው የማይሉ የሰው ሪስፔክት የሌላቸው በቃ ይወርዱ ናችሁና፣ ለማንኛውም ይሄንን ልናገር ልፈትፍት ብዬ ነው የመጣሁት። ነገ በአዲስ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። እወዳችኋለሁ። ባይ